ኢሳ አለይሂ ሰላም ማዕድ ከሰማይ የተወረደለት ነብይ ነው። እንግዲህ ይህም በእርግጥ እሱ ጋር የነበሩት ጓዶቹ ጥያቄ ነበር። ሐቂቃ ኢዝ ቃለ አልሐዋሪዩነ ያ ዒሳ ብነ መርየም ሀል የስተጢዑ ረቡከ አን ዩነዚለ ዐለይና ማኢደተን ሚነ ሰማ ቃለ ተቁላህ ኢንኩንቱም ሙእሚኒን። እንግዲህ የዚህ ጋር እነዚህ ሐዋሪዮቹ ኢሽሃድ ቢአንና ሙስሊሙን ብለው ለአላህ ቃል የሰጡ ሰዎች ናቸውና ሀል የስተጢዑ ረቡከ የሚለው ማዕና እዚህ ጋር ሀል የስተጢዑ ረቡከ ያለማመን ጥያቄ አይደለም። እንደውም በሚጠየቁበት ጊዜ ልክ እንደ ነብዩላህ ኢብራሂም ነው ያሰብነው። ምክንያቱም ነብዩላህ ኢብራሂም የሞተን ሕያው እንዲያደርግ አላህን ጠይቆት ሕያው ማድረግን ከማድረጉ በፊት አላህ Subhanahu Wa Ta'ala አላመንክም ወይ በሚለው ጊዜ አይ ቀልቤ እንዲረጋጋ ነው ብሎ የመለሰውን ነው የመለሱትና እውነት ነው እነዚህም ቀልባችን እንዲረጋጋ ነው ብለው ነው ልክ እንደ ኢብራሂም የመለሱት ማለት ነውና ከሰማይ የምግብ ማዕዳን እንዲያወርድልን ጠይቃለን ጌታህን ጠይቅልን በማለት ማለት ነው ኢሳን ጠይቀውት ነበርና ኢሳም በጣም በዚህ ጥያቄ ትንሽ ከብዶት ነበር። ማለት እንዴት አላመናችሁም ወይ የሚል ጥያቄ በማንሳት ማለት ነው። ከሱ የምንፈልገው ቀልቦቻችን እንዲረጋጉና ትክክለኛ ጠንካራ የሆነ እምነት እንዲኖረን እንዲሁ ደግሞ አንተ የመጣበት መንገድ ከዚህ አሁን ካለንበት የበለጠ ማረጋገጥ እንድንችልና በዛም ደግሞ አላህ ባወረደው ነገር ደግሞ መስካሪዎች እንድንሆን ዘንድ ነው በማለት ሶስት ምክንያቶቻቸውን ነግረውታል ማለት ነው። በዚህ መሰረት ኢሳ አለይሂ ሰላም አላህን ጠየቀ። ቃለ ኢሳ ኢብኑ መርየም አላሁመ ረበና አንዚል ዐለይና ማኢደተን ሚነ ሰማኢ ተኩነ ለና ዒደን ሊአወሊና ወአኺሪና ወአየተን ሚንከ ወርዙቅና ወአንተ ኸይሩ ራዚቂን በማለት አላህን ለመነ ማለት ነው። ግን አወርዳለሁኝ ካወረድኩት በኋላ ግን በሱ የካደን ሰው ካሁን በፊት ማንንም ቀጥቼ የማላውቀውን ቅጣት ቀጠዋለሁኝ በማለት አላህ መለሰ ማለት ነው።